ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን ታላቁ የኢትዮጵያ ህዳሴ ግድብ የምስራቅ አፍሪካን ቀጠና የኢኮኖሚ ትስስር ለማጎልበት የጎላ ሚና እንደሚኖረው ተገለጸ። የአደጋ ስጋትን የቀነሰው የአዲስ አበባ የኮሪደር ልማት የኤሌክትሮኒክስ የግዢ ስርዓት ለንግዱ ማህበረሰብ ፍትሃዊ የንግድ ውድድር እንዲኖር አስችሏል። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሾሙ። ዘንድሮ የአረንጓዴ አሻራ መርሃ ግብር እስካሁን ከ6 ቢሊዮን በላይ ችግኞች መዘጋጀቱ ተገለጸ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አብነት ታደሰ ነኝ። አብራችሁን ቆዩ። ታላቁ የኢትዮጵያ ህዳሴ ግድብ የምስራቅ አፍሪካን ቀጠናን የኢኮኖሚ ትስስር ለማጎልበት የጎላ ሚና እንደሚኖረው የውጭ ጉዳይ ኢንስቲትዩት ምክትል ስራ አስፈጻሚ አቶ በረከት ድሪባ ገለጹ። ምክትል ስራ አስፈጻሚው እንዳሉት ታላቁ የኢትዮጵያ ህዳሴ ግድብ የልማት እድሎችን በማሳደግ ኢኮኖሚያዊ መነቃቃትንና ውህደትን ያሳልጣል። የቀጠናውን የኢኮኖሚ ትስስር ወደ ላቀ ደረጃ ለማሸጋገር በተለይም የውሃ ኃይል መሰረተ ልማት ዝርጋታን ለማሻሻል የሚረዳ ወሳኝ ፕሮጀክት ነው ብለዋል። በሚያመነጨው የኤሌክትሪክ ኃይል ለአካባቢው ሀገራት የትብብርና የልማት እድሎችን እንደሚከፍትም ጠቅሰዋል። በተጨማሪም ለኢንዱስትሪ ልማት ምቹ እድል ይዞ ከመምጣት ባለፈ የሀገር ውስጥና የውጭ ባለሀብቶችን ለመሳብ እንደሚረዳም ነው የተናገሩት። በተመሳሳይ በትናንትናው ዕለት ኢትዮጵያውያንና ትውልደ ኢትዮጵያውያን በታላቁ የኢትዮጵያ ህዳሴ ግድብ የግንባታ ማጠናቀቂያ ምዕራፍ ላይ የሚሳተፉበት ፈጣን የኦንላይን የገቢ ማሰባሰቢያ ዘዴ ይፋ ሆኗል። የኢትዮጵያውያን ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋና የፋስት ፔይ ኢት መስራች ፍጹም ተስፋዬ የኦንላይን የገቢ ማሰባሰቢያ ዘዴን ገቢራዊ ማድረግ የሚያስችል የመግባቢያ ስምምነት ተፈራርመዋል። አምባሳደር ፍጹም በዚህ ወቅት እንዳሉት ከሀገራዊ ለውጥ ወዲህ ዲያስፖራው በኢትዮጵያ ልማት ላይ ያለው ተሳትፎ ማሳደግ የሚያስችል ተቋማዊ አደረጃጀት ተፈጥሯል። በዚህም ዲያስፖራው በኢትዮጵያ ልማት በህዳሴ ግድብና በሌሎች ሀገራዊ ጉዳዮች ላይ የነቃ ተሳትፎ ማድረጉን ገልጸዋል። በመዲናዋ የኮሪደር ልማት ስራ በተሰራባቸው አካባቢዎች የእሳትና ሌሎች ድንገተኛ አደጋዎች የመከሰት ምጣኔ በከፍተኛ ሁኔታ መቀነሱን የአዲስ አበባ ከተማ አስተዳደር እሳትና ድንገተኛ አደጋ ስራ አመራር ኮሚሽነር ኮማንደር አህመድ መሐመድ ገለጹ። ኮማንደር አህመድ መሐመድ እንዳሉት በመዲናዋ እየለሙ የሚገኙ የኮሪደርና የወንዝ ዳር ልማቶች የአዲስ አበባን ገጽታ ከመቀየር ባሻገር በርካታ ጠቀሜታዎች እየሰጡ ይገኛሉ። የኮሪደር ልማቱ የእሳትና ድንገተኛ አደጋዎችን በመከላከልና ፈጥኖ ምላሽ በመስጠት ረገድ አወንታዊ ሚና እየተጫወተ እንደሚገኝ አንስተዋል። በተደጋጋሚ ለሚከሰቱ የእሳትና ድንገተኛ አደጋዎች የቤቶች ማርጀትና ተጠጋግቶ መሰራት፣ የኤሌክትሪክ መስመሮች ዝርጋታ መደራረብና በወንዞች ዳርቻ የመኖሪያ ቤቶች መገንባት በቀዳሚነት የሚነሱ ምክንያቶች መሆናቸውን ጠቅሰዋል። እነዚህ ለአደጋ አጋላጭ የሆኑ መሰረተ ልማቶች በአዲስ መልክ መሰራታቸውን ተከትሎ በከተማዋ የአደጋ ምጣኔ በከፍተኛ ደረጃ መቀነስ መቻሉን የተናገሩት የብስክሌት የሰውና የመኪና መንገዶች ተለይተው መሰራታቸው የኮሪደር ልማቱ ባልደረሰባቸው አካባቢዎች አደጋ ሲገጥሙ ፈጣን መተላለፊያ ሆኖ በማገልገል አደጋውን በመቀነስ በኩል ትልቅ አስተዋጽኦ እያበረከቱ እንደሆነ አንስተዋል። የኮሪደር ልማቱ ተደራሽ በሆኑ አካባቢዎች የሚኖሩ ጌታቸው ረጋሳና ወይዘሮ ስሜነሽ በልጅጌ ከዚህ በፊት የቤቶች ግንባታ እጅግ የተጠጋጋና ለአደጋ አጋላጭ ስለነበረ ተደጋጋሚ አደጋዎች ይከሰቱ እንደነበር አስታውሰዋል። በዚህም ሳቢያ ተሽከርካሪዎች ይዘገዩ እንደነበር አንስተው የኮሪደር ልማቱ በመሰራቱ የእሳት አደጋ ተሽከርካሪዎች ፈጣን አገልግሎት እየሰጡ መሆኑን መታዘባቸውን ገልጸዋል። መንግስት ተግባራዊ ያደረገው የኤሌክትሮኒክስ ግዢ ስርዓት የንግዱን ማህበረሰብ ፈጣንና ቀልጣፋ አገልግሎት እንዲያገኝ ማስቻሉን ነጋዴዎች ተናገሩ። የኤሌክትሮኒክስ ግዢ የመንግስት ተቋማት በበይነመረብ በመታገዝ ከመደበኛ የግዢ ሂደት ወደ ኤሌክትሮኒክስ ግዢ ሂደት በመውሰድ መቆጣጠር እንዲቻል የሚያደርግ የግዢ ስርዓት ነው። መንግስት የንግድ ስርዓቱን ዲጂታላይዝ ማድረጉ የንግዱ ማህበረሰብ በፍትሃዊና በግልጸኝነት በመስራት ተጠቃሚ እንዲሆን ማስቻሉን ኢዜአ ያነጋገራቸው ኢንጂነሮችና በላብራቶሪ እቃዎች ንግድ ላይ የተሰማሩት አቶ መሐመድ ዩሱፍ እንዳሉት ከዚህ ቀደም የነበረው የግዢ ጨረታ ስርዓት ጊዜና ጉልበት የሚወስድ ነበረ። መንግስት ተግባራዊ ማድረግ የጀመረው የኤሌክትሮኒክስ ግዢ ስርዓት
ችግሩን በመቅረፍ ፈጣንና ቀልጣፋ አገልግሎት እንዲያገኙ ማስቻሉን ገልጸዋል። አሰራሩ የበለጠ የዘመነ ሲሄድ በዘርፉ እንደ ሀገር ያለው ተወዳዳሪነት ይበልጥ እንደሚጎለብትም ነው የተናገሩት። የኤሌክትሮኒክስ ግዢ ስርዓቱ ፍትሃዊ ተወዳዳሪነትን ማስፈን ማስቻሉን በጥላሁን ጫላ አስመጪና ላኪዎች ድርጅት ኦፕሬሽን ማናጀር አቶ ይድረስ በላይ ተናግረዋል። ሂደቱ የመንግስት የጨረታ ስርዓትን ከብልሹ አሰራር በመታደግ ነጋዴው በግልጽ ተወዳድሮ ተጠቃሚ እንዲሆን ማስቻሉን ገልጸዋል። በብራዘርስ አይቲ እቃዎች አቅራቢና ኢንስታሌሽን ቴክኒካል ማናጀር አቶ ዮርዳኖስ መንግስቱ የኤሌክትሮኒክስ ግዢ ስርዓቱ በጨረታ ሂደት ይስተዋል የነበረውን ብልሹ አሰራር በማስቀረት በተለይ ለንግዱ ማህበረሰብ ፍትሃዊ የንግድ ውድድር እንዲኖር ማስቻሉን ነው የጠቀሱት። የንግድ ህግ መሻሻል የካፒታል ገበያ መቋቋምና ሌሎች የፖሊሲ ማሻሻያዎች ለንግዱ ማህበረሰብ ምቹና ፍትሃዊ የውድድር ሜዳ ለመፍጠር ማስቻሉን ገልጸዋል። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሾሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው መሾማቸው ተገልጿል። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ላለፉት 2 ዓመታት ማገልገላቸው ይታወሳል። በቅርቡም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሆነው ሲያገለግሉ የነበሩት ሌተናል ጀነራል ታደሰ ወረደ የፕሬዝዳንትነት ስልጣኑን ከአቶ ጌታቸው መረከባቸው ይታወሳል። ለዘንድሮ የአረንጓዴ አሻራ መርሃ ግብር እስካሁን ከ6 ቢሊዮን በላይ ችግኝ መዘጋጀቱን የግብርና ሚኒስቴር አስታወቀ። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃ አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን ከኢዚያ ጋር በነበራቸው ቆይታ በአረንጓዴ አሻራ መርሃ ግብር ባለፉት 6 ዓመታት ከ40 ቢሊዮን በላይ ችግኞች መተከላቸውን ገልጸዋል። በዚህም የሀገራዊ የደን ሽፋን ከ17.2 በመቶ ወደ 23.6 በመቶ ማደጉን ጠቅሰዋል። መርሃ ግብሩ በበጋው ወራት በህብረተሰቡ ተሳትፎ የተሰሩ የአፈርና ውሃ ጥበቃ ስራዎች እንዲጠበቁ ያስቻለ የአፈር መሸርሸርን የቀነሰና ከችግኝ ዝግጅት ጀምሮ እስከ ተከላ ድረስ ለበርካታ ዜጎች የስራ ዕድል የፈጠረ ነው ብለዋል። ህብረተሰቡ የተለያዩ የፍራፍሬ ተክሎችን በማልማት የምግብ ዋስትና እንዲረጋገጥ ትልቅ ሚና እየተጫወተ መሆኑን አንስተዋል። ኢትዮጵያ የአረንጓዴ አሻራ መርሃ ግብር የስኬት ተሞክሯን ለሌሎች ሀገራት በማጋራት ዓለም አቀፋዊ ሚናዋን እየተወጣች ትገኛለች ብለዋል። እንደ አቶ ፋኖሴ ገለጻ ለዘንድሮ የአረንጓዴ አሻራ 7.5 ቢሊዮን ችግኝ ለማዘጋጀት ታቅዷል። በዚህም እስካሁን ከ6 ቢሊዮን በላይ ችግኝ መፈላቱን ጠቅሰው 40 ከመቶ ለደን፣ 60 በመቶቹ ደግሞ ለአፈር ለምነት፣ ለመኖና ለፍራፍሬ አገልግሎት የሚውሉ ናቸው ብለዋል። ለክረምት ችግኞች መትኪያ ከሚያስፈልጉ ጉድጓዶች እስካሁን ከ40 በመቶ በላይ የሚሆኑ መዘጋጀታቸውን ገልጸዋል። ዜናው አበቃ። ሰላም ቆዩን።